እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብሎ ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታል። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመችም። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እኒ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅተው ሁሉን የሚመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በሕገ መንግስት በግድ የተቀመጠ ሐሳብ፣ ኢትዮጵያን የሚመስል መከላከያ መገንባት። እስቲ ለማንኛውም ስልጣን ላይ ያሉትን ሰዎች እንተውና ዘሆል አርሚው እንዴት ተገነባ፣ ስትራቴጂው፣ ፖሊሲዎቹ፣ መመሪያዎቹ፣ የስልጠና ዶክመንቶች እንመልከት ብለን የምናቃቸውንም ማናቃቸውንም አስመጥተን ስንመለከት ምንም ጀነራል መሆን አያስፈልግም፣ ኮማንደር መሆን አያስፈልግም። አርሚው የተገነባበት ሰነድ ቀዩ መጽሐፍ 100% ከኢፌዴሪ ሕገ መንግስት በድፍረት የሚቃረን መጽሐፍ ነው። መጽሐፉ የሚለው አንተ የፓርቲ ዘብ ነህ፣ አብዮታዊ ዲሞክራሲ ከተነካ ተዋጋ። ይሄ ምርጫ ምናምን ድራማ ሁሉ ውሸት ነው ማለት ነው። አብዮታዊ ዲሞክራሲ ከሌለ ያንተ የምትላት ኢትዮጵያ የለችም ይላል ጽሑፉ። የኢትዮጵያ ፋውንዴሽን የፓርቲ አይዲዮሎጂ ነው። የሱ የሚላት ኢትዮጵያና የሱ የማይላት ኢትዮጵያ የምትወሰነው ያ አስተሳሰብና ያ ፓርቲ ካለ ብቻ። ስለዚህ ሌላውን ብሔር ቢሆን ቁጥሩ በዛ ቁጥሩ አነሰ ትርጉም የለውም። የተገነባው በዚህ ሂሳቤ ነው። ከዚያ በኋላ ይሄ ተቋም የተገነባበት ሁኔታ ለፓርቲ ያለው ውግንና የኢትዮጵያን መጻኢ ዕድል ከመወሰን አንጻር አደገኛ ነው የሚል ግልጽ የሆነ ግልጥ ያለ ሐሳብ ነበረ። ማሰብና ሐሳብን ኤክስኪዩት ማድረግ ለየብቻ ነው። ለምሳሌ ሲዳማ ክልል ወላይታዎች ሲጨፈጨፉ እዛ አካባቢ የነበረው አዛዥ አሁን መገናኛ ቆራርጦ ወታደር ያስጨረሰው ግለሰብ ነው። መረጃ አለን ግን ማስረጃ የለንም። ወላይታ ሲዳማ ገደለኝ ይላል። ወላይታና ሲዳማ አይገዳደልም፣ አብሮ የኖረ ነው። እዛ ያለው ቅድም ያልኳቸው ሃይራርኪ ገንዘብ አለው፣ ኔትወርክ አለው፣ ሚሽን ይሰጠዋል፣ ያጋድላል፣ ደሞም ሰላም ያስከብራል። ግለሰቡን ለማንሳት ሙከራ ካደረግን በኋላ ትሬንድ ነው የሆነው ይሄ ግጭት ኢትዮጵያ ውስጥ የነበረው የደህንነት ተቋም የነበረው የመከላከያ ስሪት ምንድነው ያስከተለው? ሳቢያው ምንድነው ብለን ያየን እንደሆነ ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ሕይወት የቀጠፉ ንብረት ያወደሙ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ።
113 ያሁኑን ሳይጨምር ምን ማለት ነው? በእያንዳንዱ ሳምንት የጦርነት ድግስ ነበር። የመንግስት ስራ እዚህ ማልቀስ መቅበር፣ እዚህ ማልቀስ መቅበር፣ ከአንደኛው ለቅሶ ሳይነሳ ወደ ሌላው ለቅሶ መሄድ ነበር። ለውጥ ለማምጣት የሚያስችል ስራ እንዳይሰራ በተቀናጀ መንገድ በውስጥ ያለውን ኃይል በመጠቀም በየቦታው ሽብር ይፈጠር ነበር። ይሄ ሁሉ ሲሆን 113 ግጭት ሲፈጠር 14ኛውን ትቼ ማለት ነው። በሁሉም ክልሎች ግጭት አለ፣ በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። አዎ ሰላም እዛ አለ። ምክንያቱም ሰላም የሚያደፈርስ ኃይል ከዚህ ቀን ከሌት የሚሰራ ኃይል የለም። እዚህ ያለው የሚያደፈርሱት እነሱ ስለሆኑ ሁሌ የእኛን ቁስል የሌሎችን ቁስል እየቆሰቆሱ በከፍተኛ ደረጃ ህዝቡን አባሉት። አሰራሩ ግን ተራ አልነበረም። ፋይናንስ አለ፣ ስልጠና አለ፣ ስምሪት አለ፣ ደግሞ ሚዲያ አለ። ሚዲያ ቀድሞ ይዘጋጅና ልክ አንድ ነገር ሲፈጠር ኦሮሞ አማራን ጨረሰ፣ ቤኒሻንጉል እንደዚህ ያደረገ የሚለውን ቀድሞ የሚናገሩ እነሱ ናቸው። በሁለት መንገድ፣ በሚዲያቸው በሶሻል ሚዲያ። ሌላው ሞኛ ሞኝ ይከተላል። ያንን መንገድ ተከትሎ ይባላል። የበለጠ እልቂት፣ የበለጠ ችግር እንዲፈጠርና ቶሎ እንዳይረጋጋ የብሔር ግጭት፣ የሃይማኖት ግጭት ለማድረግ ከፍተኛ ስራ ሰርተዋል። ተሳክቶላቸዋል ወይ ያላችሁ እንደሆን ሰው ሞቷል፣ ግን አልተሳካላቸውም። ንብረት አውድመዋል። ንጹሃን ዜጎች ምንም የማያውቁ ለፍተው ደክመው የሚኖሩ ሰዎች ገለዋል። እሱ ስኬት ከሆነ እሱ ብቻ አይደለም። አንድ ሰው ከዚህ ኬንያ ሲሰደድ በራሱ መመዘኛ ኬንያ ይመቸኛል፣ ምግቡም ይመቸኛል፣ ሰው ይመቸኛል፣ ይቀበለኛል የሚል እምነት ይዞ ነው ኬንያ የሚሄደው። አንዱ ኬንያ ይሄዳል፣ አንዱ ዩጋንዳ ይሄዳል፣ አንዱ አሜሪካ ይሄዳል፣ አንዱ ደግሞ ሌላ ምርጫ ይኖረዋል በራሱ ክራይቴሪያ። አንድ ጎጃሜ አምቦ ሄጄ እኖራለሁ ሲል ከጎጃም አምቦ መምጣት ሳይሆን የአምቦ ሕዝብ ወንድሜ ነው፣ ይቀበለኛል፣ ቢርበኝ ያጎርሰኛል፣ ብታመም ያስታመኛል የሚል እምነት ይዞ ነው ማለት ነው ሄደው። ካላመነማ ሰው ወደ ሰው አይሄድም። ወገኔ ካላለ ሰው አይሄድም። ወገኔ ብሎ የሄደውን ሕዝብ አብሮ ስንት መከራ ያየ ሕዝብ እርስ በርስ እንዲጠራጠር እንዳይተማመን የተጋባ የተዋለደ በስንት መከራ አብሮ ያለፈ ሕዝብ በአይነ ቁራኛ እንዲተያይ ከፍተኛ ስራ ሰሩ። ይሄም በትንሽ ዳታ ለማስደገፍ ባለፉት 2 ዓመት ተኩል ኦሮሚያ ውስጥ 37 ግጭቶች ነበሩ። በሻሸመኔ፣ በጉሊሶ፣ በባሌ ከሃይማኖት ጋር ያይዘው፣ በሐረርጌ፣ በጉጂ፣ በወለጋ፣ ጭናክሰን፣ ሌሎችም ቦታዎች በዚህ 37 ግጭቶች ውስጥ የተጎዱ አማሮች፣ የተጎዱ ሌላ ብሔሮች እንዳሉ ሆነው በጣም በርካታ ኦሮሞዎች ቤተሰባቸው ፈርሷል። አባት ሞቷል፣ ልጅ ሞቷል፣ ሚስት ሞታለች። ይሄ ኃይል ኦሮሚያን የብጥብጥ ማዕከል እያደረገ ኦሮሞዎች ከወንድሞቻቸው ጋር እንዲቃረኑ እያደረገ እስላሞች ከክርስቲያኖች፣ ክርስቲያኖች ከእስላሞች እንዲቃረኑ እያደረገ ግን ለኦሮሞ መቆረቆር ነኝ ይላል። በ37 ግጭት ዳታውን ስትመለከቱ ብዙ የኦሮሞ እናት ካለ ልጅ ካለ ባል ቀርታለች። ኦሮሞ ካለ ባህሉ ካለ ማንነቱ አምነው ወደው አክብረውት አብረው ከሚኖሩ ጎረቤቶቹ ጋር እንዲባላ ተደርጓል። ይሄ ኪሳራ ነው። ለኦሮሞ ኪሳራ፣ ለአማራ ኪሳራ፣ ለኢትዮጵያ ኪሳራ ነው። የሚጠቀም ሰው ካለ ይሄ ኃይል ብቻ ነው። በአማራ ክልል 23 ግጭቶች ነበሩ። በቅማንት፣ በአጣዬ፣ በኦሮሚያ ልዩ ዞን እንደገና መውጣ ደግሞ በሃይማኖት
በነገራችን ላይ በኋላ መጣበታለሁ። እያንዳንዱ ክልል በውስጡ ካሉ ብሔሮች ከሚያጎራብቱት ክልሎች አልፎ አልፎም ከሚያጎራብቱት አገሮች ጋር እንዲባላ ተደርጓል። በአማራም እንዲሁ ብዙ ሰዎች ሞተዋል። ለምሳሌ ቅማንት የወሰን እንደሆነ ሁላችሁም እንደምትገነዘቡት በአማራ ክልል ውስጥ የጎንደር አካባቢ ከሁሉም ብሔሮች የመዋለድ ከሁሉም ብሔሮች የመኖር ከፍተኛ ልምምድ ያለው በጣም በርካታ ኤርትራውያን፣ ትግራዮች፣ ኦሮሞዎች፣ ቅማንቶች ብዙ ህዝቦች የተጋቡበት የተዋለዱበት ሀገር ነው፣ ከተማ ነው። ቅማንትና አማራ ብሎ መለየት በማያስችል ደረጃ እያንዳንዱ ቤተሰብ የተጋባ ነው። በአማራ ክልል ያሉ አመራሮች ቁጥራቸው የማይናቅ ሚስቶቻቸው ቅማንቶች ናቸው። ልጆቻቸው ከእናት ቅማንት እናትና ከአማራ የተወለዱ ናቸው። አንድ ቤተሰብ ናቸው። አንድ ቋንቋ፣ አንድ ባህል፣ አንድ ወግ ያላቸው ህዝቦች ናቸው። አያውቁትም ይህንን ግጭት። ግን ይሄ ግጭት ስፖንሰር ተደርጎ በአማራ ክልል ሰላም እንዳይኖር፣ ሰዎች እንዳይኖሩ፣ በብሔር እንዲጋደሉ በጣም በርካታ ስራ ተሰርቷል። ብዙዎች ተጎድተዋል። በዚህ ብዙ ንጹሃን ዜጎች ተጎድተዋል። በቤኒሻንጉል 15 ግጭቶች ነበሩ። መተከል፣ አሶሳ አካባቢ ከኦሮሚያም ከአማራም ማፈናቀል ጋር የሚያያዝ ዳንጉር፣ ያው እንደምትሰሙት ነው። አርሶ አደር ወደ ማሳ ወጥቶ ተገደለ የሚል ዜና መስማት የተለመደ ሆኗል ባለፉት 2 ዓመታት ኢትዮጵያ ውስጥ። አዲስ አበባ ላይ 14 ግጭቶች ነበሩ። ከግጭቶቹ ሁሉ የሚገርመኝ ግን የአርቲስት ሃጫሉ ሁንዴሳ ግድያ አይመለከትም። የሃጫሉ ሁንዴሳ ግድያ 10 ገደማ ሰዎች በሃጫሉ ካታጎሪ እንዲገደሉ የታሰቡ ነበሩ። ብልጽግና ውስጥ ያሉ ኃላፊዎች፣ ከብልጽግና ውጭ ያሉ ተቃዋሚ ፓርቲ ኃላፊዎች፣ እንደዚህ ስማቸው የሚታወቅ ሰዎች በመግደል ሽብር ለማፋፋም መጀመሪያ ከኦሮሚያ አካባቢ የተወሰነ መግደል፣ ከዛ ከአማራ አካባቢ ኃላፊዎች መግደል፣ ግጭቱ የኦሮሞና የአማራ ማስመሰል ሰፊ ስራ ተሰርቷል። ሃጫሉን አጥተናል። ሌሎቹ እንዳይሳኩ በጣም ብዙ ሙከራ ስራ ተሰርቷል። የሃጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሃጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሃጫሉ ተገደለ ብለው በቲቪያቸው አስተላልፉ። እሱን ተከትሎ የነበረውን ነገር ያው የምታውቁት ነው። በጋምቤላ 7 ግጭት ነበር። በጋምቤላ ክልል ብቻ ሳይሆን በካምፕ ስደተኞች ካምፕ ጭምር ግጭት ነበር። በደቡብ የጌዲዮን ታውቃላችሁ፣ ጉራ ፈርዳ ላይ፣ ኮንሶ ላይ፣ ሚዛን ቴፒ ላይ፣ በሌሎችም አካባቢዎች። በተለየ ጌዲዮ በጣም የሚገርመው በጌዲዮና በጉጂ መካከል በሁሉም መመዘኛ አንድ ቤተሰብ የሚባል ህዝብ ነው። አባልተውታል። ከዚህ ማፈናቅለው ከዛ ማፈናቅለዋል። ደቡብ ላይ በጣም ብዙ ሰዎች ተጎድተዋል። ህዝቤ ወገኔ ብሎ የሄዱም ሌሎች ብሔሮች እንዲሁ ተጎድተዋል። ጅጅጋ ላይ፣ አፋር ላይ ከኢሳ ጋር ተያይዞ 3 ግጭት ነበር። አፋር ላይ፣ ድሬዳዋ 3 ነበር፣ ሀረሪ 2 ነበር፣ ሲዳማ ላይ 2 ነበር፣ ቅድም ያነሳሁት። ይሄ ሁሉ ሲሆን በዚህ መልክ ትግራይ ላይ አንድም ግጭት አልነበረም። በሽራሮ የሚገኙ ኩነማዎችና ትግራዮች አይጋጩም። በሐዋሳ ግን ወላይታና ሲዳማ ይጋጫል። ኢሮብ አካባቢ ያሉ የኢሮብ ህዝቦች ከትግራይ ጋር አይጋጩም፣ መጋጨትም የለባቸውም። ሌላ ቦታ ግን በእያንዳንዱ ክልል ብቻ ሳይሆን ክልል ከክልል ለምሳሌ አማራ ቤኒሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል።
አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። አፋር ኦሮሚያ ያዋስነዋል፣ ተጋጭቷል። ሶማሊያ ያዋስነዋል፣ ተጋጭቷል። አማራ ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። እንደ ክልል አፋር ላይ ገጠመን ትንሽ ለመረጃ ስለሚጠቅም እሱን ላንሳላችሁ። አፋርና ሶማሌ መሃል ግጭት ይፈጠራል። ሲፈጠር የሁለቱም ክልል አመራሮች ጠርተን ግምገማ ተቀመጠን። እዚህ ግምገማ ስንቀመጥ የአፋር ፕሬዝዳንት ክቡር አቶ አወል አንድ የሚገርም ሐሳብ አነሱ። አፋርና ሶማሌ ድሮም ይጣላል፣ አዲስ አይደለም። ግን የአሁኑ የአፋርና የሶማሌ ነው ብላችሁ ታስባላችሁ ወይ? ፈትሹ እስኪ አለኝ። እንዴት ብለው? አንደኛ በዚህ ግጭት ሴት ይሞታል አለ። ሶማሌ ሴት አይገልም፣ አፋር ሴት አይገልም አለ። እንጋጫለን እንጂ ሴት አንገልም አለ። አዲስ ባህይ ነው አለ። ሁለተኛ አፋርና ሶማሌ ቀን ቀን ይጋጫል እንጂ ማታ ማታ አይዋጋም፣ የማታ ውጊያ አያውቅም አለ። የአሁኑ ግን የማታ ውጊያ ያለው አለ። ሶስተኛ አፋርና ሶማሌ በግልጽ እየተናገረ የሄደ ይዋጋል እንጂ አፉን ሸፍኖ በመሸፈኛ ራሱን ደብቆ አይዋጋም። የአሁኖቹ እኮ ፊታቸው የተደበቀ ነው አለ ሲል መከላከያን ኃይልህን አውጣ፣ የሶማሌን ክልል ኃይልህን አውጣ፣ የአፋርን ክልል ኃይልህን አውጣ፣ ፌዴራል ፖሊስን አውጣ አልንና ስፔሻል ፎርስ ነው ከዚህ የሚሄደው ሪፐብሊካን። መከላከያንም ካየህ ምታ፣ ፖሊስም ካየህ ምታ፣ የአፋር የሶማሌ ክልል ካየህ ምታ፣ አንድ ሰው እንዳይጠጋ ሁላችሁም ውጡ ብለን ስፔሻል ፎርስ ላክን። እንኳን ግጭት እንኳን ግድያ ድምፅ የለም፣ ድምፅ የለም። ከሁሉ ጋር መከላከያን አውጥተን አንችለው። መከላከያ ባለበት አካባቢ ቅድም ባልኳችሁ መንገድ የሚፈጠረው ግጭት ደግሞ በከፍተኛ ደረጃ ጠባሷ ከፍተኛ ነው። በዚህ ውስጥ በጣም የሚያሳዝነው ሱዳን ጋር የገጠመው ሁኔታ ነው። የሱዳን ሕዝብ በተደጋጋሚ እንዳልኩት ለዚህ ሀገር ትልቅ ውለታ የዋለ ሕዝብ ነው። አሁንም በዚህ ሁኔታ ውስጥ ከፍተኛ ድጋፍ ያደረገ ሕዝብ ነው። በኋላ እመጣበታለሁ። ነገር ግን ለሱዳንም የተወሰኑ ሰዎች ሄደው መከላከያ ማለት እኮ እኛ ነን፣ እኛ እንወጋህም፣ አሁን ነው ጊዜው መሬት የምትወስድበት፣ መግባት ትችላለህ ብሎ የቆሰቆሱት ከኛ ነው። የሱዳን መንግስት ግን እኔ በኃይል ሳይሆን በህጋዊ መንገድ ነው ይገባኛል ምለውን ነገር መልሰው ብሎ መረጃውን ሰጥቶናል። እዚህ የሚያጋጩን አለበቃ ሲል እዛም ተወጣ። ሶማሌ ክልል ብትሄዱ ሲሚላርሊ ይሄኛው መንግስት ሞቃዲሾ ይደግፋል እንትና አይደግፍም እያሉ ሶማሌዎች ከኛ ጋር ለማባላት ሳውት ሱዳን ብትሄዱ ሰፊ ስራ ተሰርቷል። በሀገር ውስጥ ያበቃ ጉዳይ አይደለም። ከዛ በኋላ የኮማንዶ ወታደሮች ቤተ መንግስት ታጥቀው የመጡበትን ታስታውሳላችሁ። 200 ገደማ የታጠቀ ኃይል ነው የመጣው። ከመጣበት ቤተ መንግስት እስከወረረበት ጊዜ ድረስ ምንም አይነት መረጃ አልነበረም። ህዝብ ማጋጨት፣ በተደበቀ መንገድ የግድያ ሙከራ ማድረግ፣ ክልልና ክልል ማጋጨት በቂ ስላልነበረ እዚሁ መጡ፣ ግቢ ድረስ መጡ። እሱም ከሸፈ። የህገወጥ የመሳሪያ ዝውውር፣ ህገወጥ የገንዘብ ዝውውር በስፋት ተካሄደ። ይሄ ማስፈራራት፣ ይሄ ማጋደል ከህዝብ ከብሔር ከእምነት ወጣና ብልጽግና ውስጥ ገባ። በየጊዜው ግድያ በየጊዜው ምናምን በሚሆንበት ሰዓት ለውጡን በህይወታቸው ተወራርደው ያመጡ ግለሰቦች ሳይቀሩ አይ በቃ እነዚህ ሰዎች አንችላቸውም ተስማምተን ካልቀጠልን አሉ። ሚሉንን ካልሰማን ይሄ ጉዳይ አይሳካም። እንዴት ሰው ከሰይጣን ጋር ይስማማ ይችላል? ምክንያቱም ብትስማማም እንኳን አትስማማም። ለይተህ ቆርጠ ካልሰራ በስተቀር ውስጣችን ያለ ኃይልም በከፍተኛ ደረጃ ተፍረከረከ። ተቃዋሚውም ብዙ ሀሳብ ውስጥ ገባ። ህዝቡም ተስፋ ቆረጠ። ይሄ መንግስት እንደው በቃ ተባለ። ያው የምታውቁት ነው።
አሁን ምን አሉ? የድሮ ይሻላል፣ ወደ ድሮ ትመለስ ይሻላል፣ ጠንካራ መንግስት ያስፈልጋል፣ በትክክለኛ ቋንቋ አፋኝ መንግስት ያስፈልጋል ብለው ቅስቀሳ ጀመሩ በግልጽ። የትግራይ ህዝብ ደግሞ ከሌሎች ህዝቦች ጋር እንዳይስማማ እንዳይገናኝ የመከበብ ስሜት አማራ ሊወጋህ ነው፣ ኤርትራ ሊወጋህ ነው፣ ፌዴራል ሊወጋህ ነው ብለው ሲጅ ውስጥ አስገቡት። ልወረር ነው እያለ የሚያስብ አርገው በከፍተኛ ደረጃ ሰሩበት። ጠቅላላ የኢትዮጵያ ህዝብ በኢተገማች ስሜት ውስጥ እንዲቆይ ያደረጉት። ወጥቶ መግባት ማያስተማምን፣ ቤተሰብ በሰላም ማደሩ ማያስተማምን፣ በስጋት የተሞላ ሀገር እንዲሆን መንግስት በለውጥ ቅልበሳ በየሳምንት በሚፈጠሩ አጀንዳዎች እንዲወጠር እንዲያዝ አደረጉ። ለውጡ ምንም ወደፊት መጓዝ እንዳይችል ሰፊ ስራ ሰሩ። ይሄ ሲሰራ በተለይ ቅድም እንዳነሳሁት የሴኩሪቲ ሰርቪስ ሪፎርም በተለይም መከላከያ የግድ አስፈላጊ ነው። ያን ካላስተካከል በየቦታ ያለው ግጭት ይቀጥላል። እኛ ወታደር ይዘን አልመጣንም፣ ባለው ነው የገባ ነው እና ችግር ስለሆነ ሪፎርም ያስፈልጋል ብለን በሶስት ከፈልን። የላይኛው አመራር፣ መካከለኛ አመራር፣ ታችኛው አመራር። የላይኛው አመራር ቅድም ያነሳውላችሁ ከጀነራል እስከ ሻለቃ የነበረውን 55% ወደ 26% ዝቅ አደረግነው። ከዚህ ጦርነት በፊት 26% ከፍተኛ አመራሮች ከትግራይ ናቸው። ቁጥሩ ከፍ ያለ ቢሆንም የትግራይ ክልል ተወላጆች በመከላከያ ውስጥ በቂ ሼር ማግኘት አለባቸው የሚል ጽኑ እምነት አለን። እኛ ጥያቄ የለንም በሱ ላይ ይስተካከል ነው እንጂ ትግራይ የሚባል መከላከያ ውስጥ አይኑር የሚል አቋም አልነበረንም። ያን 26 ካደረግን በኋላ ሁሉም እዞች 100 የነበረውን 25 አደረግን። በተለይ የደቡብ ህዝቦች እንዲገነዘቡት የሚያስፈልገው ለውጡ እስከመጣበት ጊዜ ድረስ ለደቡብ ጀነራሎች የመጨረሻው ጣራ ሜጀር ጀነራል ነበር። ሌፍትናንት ጀነራል የሚል ማዕረግ ደቡብ አጠቃላይ 50 ምናምኑ ብሔር ያገኘው ከለውጥ በኋላ ነው። ለምን 25 ከደቡብ 25 ከኦሮሞ 25 ከአማራ 25 ከትግራይ አድርገን የሚያጋጥመን ነገር ካለ ሰው በብቃት ሊወዳደር እንዲችል ያን አካባቢ እኩል አደረግ ነው። መሆን ስለሚችል ብቃት ያላቸው ሰዎች ስላሉ ማለት ነው። የብቃት ችግር አይደለም ጉዳዩ፣ ብቃት እንዳላቸው አሁን አሳይተዋል። ሜካናይዝድ ክፍለ ጦር ሙያ የሚጠይቅ ስለሆነ 100% ነው። አሁን 50% ትግራይ ነው። ከ50 በላይ መሄድ አልቻልንም። በቀላሉ መቀያየር የሚቻል ስላልነበረ እግረኛ ክፍለ ጦር 80 የነበረው 40፣ ሜካናይዝድ ብርጌድ 85 የነበረው 44፣ እግረኛ ብርጌድ 80 የነበረው 40። እስከዚህ ድረስ 50% ገደማ ስታፍ ወደ 25 ዝቅ አድርገን ስልጠና ወደ 25 ዝቅ አድርገን ላይኛውን ሰራ ነው። እዝ አዛዥ አንዱ ደቡብ፣ አንዱ ኦሮሞ፣ አንዱ አማራ፣ አንዱ ትግራይ ለማድረግ ተሞከረ። የቀነስናቸው ሰዎች በከፍተኛ አመራር ደረጃ ያሉ የቀነስናቸው ሰዎች አንድም ሰው የጡረታ ጊዜው ሳይደርስ ያወጣ ነው የለም። ድሮ እና አበባው ታደሰ እና ባጫ ደበሌ ገና በሚሰሩበት አፍላ ዕድሜያቸው ሌፍትናንት ጀነራል ስለደረሱ ስለቀረቡ ውጡ ተባሉ። እኛ ግን አልደገምንም ያንን ስህተት። ጡረታ የደረሰበት ሰው ብቻ ሕግ ተከትሎ ይፈጸም፣ የትናንትናውን መድገም የለብንም የሚል አቋም ስለነበረ በጡረታ የሚወጣው እየቀነስን አብዛኛው ተራዝሞለት የነበረ ስለነበረ ለማስተካከል ሞከር። ሁለተኛው ማስተካከያ ግን መካከለኛ አመራር። መካከለኛ አመራር ችግር አለው። ቅድም ያልኩ ሻለቃ ሌኮ የሚባለው ችግር አለው። ችግሩ ምንድነው? ጀነራል የፖለቲካ ሹመት ነው። አንድ ኮሎኔል በ6 ወሩ ጀነራል ተብሎ ሊሾም ይችላል። በአመት ሊሾም ይችላል።
አንድ ሻለቃ ግን የተለየ ጀብድ ካልሰራ በአመት ሌተናል ኮሎኔል መሆን አይችልም። ጊዜ ያለው ኬሪየር ነው። ዝም ብሎ ማራገፍ አይቻልም። ዝም ብሎ መሾም አይቻልም። ዝም ብለን ካራገፍን ኢትዮጵያ የተጎዳችው ትናንትና መከላከያው ፈርሶ ነው፣ አሁንም ማፍረስ ይሆናል። እንገንባ ብለን እናፈርሳለን። ሁለተኛ የገጠመን ችግር ላይ ለውጥ ስናደርግ ከዚህ የወጣው ኃይል ከኢፌዴሪ መከላከያ ወጥቶ ጡረታው ወስዶ ፎቁን እዚህ አስቀምጦ ሌላ መከላከያ መገንባት ጀመረዛ። የእንትን ብርጌድ የእንትን ክፍለ ጦር ምናምን እያለ መገንባት ጀመረ እና መካከለኛውን በስፋት ብናወጣው እዛ ሄዶ መገንባቱ አይቀርም። እዚህ ባዶ ስለሚቀር መካከለኛውን ትንሽ እንያዘዋል። አናራግፈው፣ ብናራግፈውም ይሄኛው ይዳከማል፣ ሌላ ይጠናከራል በሚል ኬሪየር መሆኑ ሲወጣም ሌላ ቦታ የሚያጠናክር ይሄን ደግሞ ማዘጋጀት ጊዜ ይፈልጋል፣ አመታት ይፈልጋል። ሶስተኛው ሌየር ታችኛው አመራር ነበር። ታችኛው አመራር ላይ ባለፉት 1 ዓመት ተኩል 2 ዓመት በመንግስት የተሰጡ ስልጠናዎች እና ውይይቶች ባለፉት 10-15 ዓመታት ከመከላከያ ጋር ተደርጎ አያውቁም። መከላከያ ያውቀዋል በደንብ ስትራቴጂውን መቀየር፣ ኢትዮጵያ አርሚ እንዲሆን በህገ መንግስትና በኢትዮጵያ ህዝብ ብቻ የሚመካ እንዲሆን፣ የብልጽግና ወታደር እንዳይሆን። የብልጽግና ወታደር ከሆነ አደገኛ ስለሆነ በግልጽ ስልጠና ሰጠን። ወታደሩ የደሞዝ ጥያቄ ነበረው፣ የዩኒፎርም ጥያቄ ነበረው፣ የተቀደደ ይለብሳል። ያን ለማሟላትና ታች ያለውን ኃይል ለማዘጋጀት ሙከራ አደረግን። ይሄ ሙከራ በ2 ዓመት የሚጠናቀቅ አልነበረም። ጊዜ ይፈልግ ነበር። ጊዜ ስለሚፈልግ በፈለግነው ልክ መሄድ አልቻልንም። ሁለተኛው ችግር የምንወያየው ማንኛውም ውይይት ካውንስልም እንበል ምናምንም እንበል ስንወያይ በአንድ ሰዓት ውስጥ ጁንታው ጋር ደርሶ ጁንታው ስለሚወያይበት እንደ ድሮ ማታ ተመካክረን ጠዋት እንዳንወስን ስልጣን እንደ ድሮ አይደለም፣ ተከፋፍለን ያለ ነው። በተቋም ውይይት ይፈልጋል። ትርጉም ስላልነበረው በተለይ የኢትዮጵያ ህልውና አደጋ ውስጥ የሚገባ ከሆነ የኢትዮጵያን ህልውናና አንድነት ለመጠበቅ የሚያስችል ቅድም ካነሳሁላችሁ ራሱ መከላከያን በሚመለከት በ3 ከከፈል ነው ሪፎርም ውጪ ሚስጥራዊ ሪፎርም አዘጋጀን። አንደኛው ሪፐብሊካን ጋርድ መመስረት ነው። ሪፐብሊካን ጋርድ አሁን ባለው ሁኔታ ሚሽኑን ጨርሷል። ከአሁን በኋላ አያስፈልግም፣ የመከላከያ አባል ሊሆን ይችላል። ስፔሻል ፎርስ ማዘጋጀት አለብን። ሰርጀሪ የሚሰራ ኦፕሬሽን ካለ ሰርጀሪ የሚሰራ ኃይል ያስፈልጋል ብለን በርካታ ሀገር የሰለጠኑ ከፍተኛ ብቃት ያላቸው ስፔሻል ፎርሶች ለማዘጋጀት ሞከርን። ችግር ካጋጠመን አትሊስት የሚገታ። ሁለተኛው ኤርፎርስ ነው። ኤርፎርስ ሞቶ ነበር። ኤርፎርስን ማቅናት በብዙ ምክንያት ቴክኖሎጂ ስለሚያስፈልግ መዘጋጀት በሚል በተለይ የድሮን ወይም ዩኤቪ አንማንድ ኤር ቬሂክል የሚባሉትን ለመታጠቅ ሰፊ ስራ ሰራን። ግን እነሱ በሚያውቋቸው ቦታዎች በማስቀመጥ ቁጥራቸውን፣ ታይፓቸውን እንዲያዩ አልፈቀድንላቸውም። ሚስጥራዊ ነበር ይሄኛው ሪፎርም። ስፔሻል ፎርስ ሰልፍ ሲያሳይ ምናምን ማየት ጀምረዋል። ምን ካፓቢሊቲ እንዳለ ነው፣ ቁጥሩን አያውቁትም። የኤርፎርስ ሪፎርምም በግርድፉ ያውቃሉ፣ ሙሉ አያውቁም። ታስታውሱ ከሆነ ከውጊያው ጥቂት ቀናት በፊት ኤርፎርስ እናስጎበኝ ነበር። አንዳንዶቻችሁ እንኳን በልባችሁ ወይም በፌስቡክ ለምንድን ነው ኤርፎርስ የሚታየው ብላችኋል። ያኔ ሆን ብለን ነው ኤርፎርሱ ያው የምታውቁት ነው፣ አዲስ ነገር የለም ብለን ያሳየናቸው፣ የተዘጋጀነውን ነገር ጠላት እንዲያውቅ ስለማንፈልግ እና ያኛው ኤርፎርስ ሲያዩ ደስ አላቸው። በቃ ዝግጅት የለም ብለው ተደፋፈሩ ማለት ነው። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለዓመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል
እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም። ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል በኋላ በዝርዝር መጣበታለሁ። አሁን ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የምፈልገው ትናንትና ማታ ከምሽቱ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጠላት እንቅስቃሴ። ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን፣ ልጆቻቸውን ይዘው ሄደዋል። የእኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። ሁለተኛው ከሲቪሊያን ጋር ተያይዞ ለተነሳው ጥያቄ እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ ሀገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ተሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽን ሩም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም ህፃናት ቢሞቱስ ብለን የኛ ስለሆኑ። በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን የምንጠቀም የነበረው 90% ለማየት ነው። እንቅስቃሴያቸው ምናምናቸው ቀንም ማታም እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን። መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? አንድ ሰው በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው ነገር ግን ጥያቄዎች ይነሳሉ። ለምን ስፔሻል ፎርስ ብቻ? ለምን አየር ኃይል ብቻ? ሜካናይዝድ ለምን አልሰራችሁም የሚል ጥያቄ ደግሞ ይነሳል። ምክንያቱም ሰው መጠየቅ አይቸገርም፣ መስራት ነው የሚቸገረው። ሜካናይዝድ መስራት ያልቻልንበት ምክንያት ብር ይፈልጋል ወገኖቼ። አንድ ታንክ ስንት እንደሆነ ታውቁታላችሁ ገንዘቡን። ያን ሁሉ ሀብት አሁን ባለንበት ሁኔታ መፈጸም ያስቸግራል። ነገር ግን ይሄ ጁንታው ሰርቆ ከመከላከያ ሰርቆ የሚጠቀምበት ሚሳኤል ሮኬት እጥፍ ቁጥር የሀገር መከላከያ ሚኒስቴር አለው። ከፈለጋችሁ ዛሬ ማጎብኘት ትችላላችሁ።
እኛ እጥፍ ቁጥር ካፓሲቲ ላይ እነሱ አያውቁም። እንዳልኳችሁ ስለሆነ ከስፔሻል ፎርስ ጋር የተገነባ ስለሆነ አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት በቁጥር እጥፍ ነው ያለን። ማን ላይ ነው ሮኬት የምንተኩሰው? ሮኬት ማለት በኪሎ ሜትሮች ሳታየው ሄዶ የሚወድቅ ነገር ነው። ማን ላይ ምን እንደሚያመጣ አይታወቅም። የኛ ፓይለቶች ሄደው ሲቪሊያን አሉ ካሉ ከነቦምባቸው ይመለሳሉ፣ መወሰን ስለሚችሉ። በድሮን እያየን ስለምንወስን አናደርገውም። በሮኬት ግን አደገኛ ነው። የተሻለ ቁጥር ቢኖረንም ሀገራችን ስለሆነ አላደረግነውም። እኛ ጁንታ አይደለንም፣ በኃላፊነት ነው የምንሰራው። ሜካናይዝድ ገንዘብ ነበር ችግሩ። ሁለተኛው ችግር መላው የኢትዮጵያ ሕዝብ እንዲገነዘብ የተከበረው ምክር ቤት እንዲገነዘብ ፈልገው ብዙዎቻችን በፌስቡክ ነው የምንዋጋው። ባለፈው 1 ዓመት ተኩል መከላከያን ትንሽ ከፍ እናርግ ብለን ሰፋፊ ምልመላዎች ለማድረግ ሙከራ አድርገን ነበር። ሌላውን ክልል ተውትና ከኦሮሚያና ከአማራ ከትላልቅ ክልሎች 1000 ሰው ማግኘት ምጥ ነበር። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ለመመልመል ፍላጎት አልነበረም። አንድ ሰው አንድ ሙሉ የሆነ ወጣት ወታደር መሆን ሙሉ ሰው ያደርገዋል። በብዙ ሀገራት 18 ዓመት የሞላቸው ሰዎች 6 ወር 1 ዓመት ግዳጅ ፈጽመው ነው ወደ ስራ የሚገቡት። በእኛ ሀገር እሱ የለም። እንዴት ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5000 10,000 ማግኘት ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። ይሄ አደገኛ ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ሀገሬን አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ሕዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን ትከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ። በዛ መንገድ ብቻ የሚከላከለው ሀገር። ሌላው ዲያስፖራ ነው። ዲያስፖራ ታውቃላችሁ፣ ሀገሩን ይወዳል። የሆነ ነገር ሲፈጠር በጣም ይበሳጫል፣ ሰልፍ ይወጣል። ታውቃላችሁ። ግን ዲያስፖራ ይሄንን የጁንታ ኃይል በከፍተኛ ደረጃ በፋይናንስ ሲያስታጥቀው ነበር። በተደጋጋሚ ባካችሁን 1 ብር ለማትረፍ 2 ብር ለማትረፍ ህገወጥ በሆነ መንገድ አትመንዝሩ ስንል የነበረው ከመንግስት በላይ ይሄ ኃይል የውጭ ምንዛሪ ያገኝ ነበር። ዲያስፖራው 1 ብር ሊያተርፍ ብሎ ወንድሙ የሚገደልበትን ጥይት፣ ወንድሙ የሚገደልበትን የጥፋት መሳሪያ ያስታጥቃል። ዲያስፖራውን ኮንሽስ መሆን አለበት። አቃለው በህገወጥ መንገድ ገንዘብ ሲመጣ ትርፍ ይኖረዋል። ግን ያ ትርፍ የራስን ወንድም ደም የሚደፋ የሚመጥ ሊሆን ይችላል። በህጋዊ መንገድ እያደረጉ ገንዘቡ የሚታረምበትን የሚያድግበትን መፍጠር ነው የሚሻል እንጂ ህገወጥ መንገድ ወንጀለኞችን እያሳበጠ ንጹሃን ዜጎችን የሚጎዳ ስለሚሆን ዲያስፖራም ከዚህ አንጻር እርምት ማድረግ አለበት፣ ወደፊትም ማለት ነው። ይሄ እንደተጠበቀ ሆኖ የኤስኤስአር ሪፎርሙ የሴኩሪቲ ሰርቪስ ሪፎርሙ ምንም ያህል የተሰራ ቢሆን ምንም ያህል ያደገ ቢሆን በሌሎች ሴክተሮች ሪፎርም ካልሰራም በስተቀረ ኢትዮጵያ ላይ የተሟላ የሆነ የምናስበውን ሰላምና ብልጽግና ልናመጣ አንችልም። አንደኛው ፖለቲካል ሪፎርም ነው። ወታደሩን ተውትና ፖለቲካ ውስጥ ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች የሚባል መርዘኛ ቲንኪንግ አለ። ኢህአዴግ የሚባል ትናንትና የተፈጠረ ፓርቲ ለሺህ ዓመት የነበረችን ሀገር በሱ ህልውና ላይ እንድትመሰረት አርጎ ማሰብና መስራት በጣም አደገኛ ነገር ነው። ፓርቲው እሳቤው እንደዛ ነበር። እኛ ከሌለን አገር የለችም የሚል። ከዚህ ጋር ተያይዞ ወደ ፓርቲ ሪፎርም ስንገባ
ብልጽግና ሲፈጠር ቲፒኤልኤፍ ለቀቀ የሚሉ ሰዎች አሉ። ስህተት ነው። ብልጽግና ሳይፈጠር ወደ ሐዋሳ ጉባኤ ልንሄድ ስንል የቲፒኤልኤፍ ሴንትራል ኮሚቴ ተወያይቷል። አጀንዳ ይዞ ሐዋሳ አንሄድም ጉባኤ አንካፈልም ብሎ በውስጥ ሪዛይን ካደረጉ ቆይተዋል። እኛ መረጃው አለን። የመጡት ግድ የለም አሁን ከምንወጣ ውስጥ ሆነን እናምሳቸው፣ መረጃም እናገኛለን፣ ሐሳባቸውን እናውቃለን። ውስጥ ሆነን እያመስን የሚፈልጉትን እንዳያሳኩ ማድረግ ይሻላል ከምንወጣ ብለው በድምፅ ወስነው መጡ ሐዋሳ ላይ። ሐዋሳ ከመጡ በኋላ የነበረው የኢህአደግ መድረክ የጭቅጭቅ የንዝንዝ መድረክ ነው። ለምሳሌ የአልጀርስ ስምምነት እንቀበል፣ ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአደግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችም ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛው ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስነ ስርዓት ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ይሄ በአሮጌ አቁማዳ አዲስ ወይን አይነት የነበረ ስልት ነው። ከዚያ በፊትም ነበር እንደዚህ አይነት ነገር ይከፋፈሉና ጫወታ ይጫወታሉ። የምናውቀው ስለነበረ እኛ ብዙም አልጎዳንም እሱ። መድረኮቹ ግን የጭቅጭቅ የንዝንዝ የሥራ እንዳይሆኑ ጥረት ተደርጓል። ኢትዮጵያ ውስጥ ፓርቲ የሚወያይበት ሚስጥር እንዲወጣ ከፓርቲ ውሳኔ ውጭ በተቃርኖ ለሕዝብ መናገር፣ ውስጥ እጅ ማውጣት፣ ውጭ መቃወም፣ ወንጀለኛ መሸሸግ፣ ኢትዮጵያ በሁሉም ከሁሉም ለሁሉም ተቋም ይኑራት ሲባል አሁን አፋር አሁን ሶማሌ የሚባለው እንዴት ከኛ እኩል ድምፅ ያወጣል የሚል አካታች የሆነን ፖለቲካ የሚቃረን ሐሳብ በስፋት ተሰርቷል። የኢትዮጵያን ፖለቲካ ከገዢ ፓርቲ አንጻር የፈወሰው ትልቁ ውልደት የብልጽግና መፈጠር ነው። ብልጽግና ሲፈጠር በፖለቲካ መድረክ ያላቸውን ቁማር እንዲቆረጥ አድርጓል። ትልቅ ድል የብልጽግና መፈጠር ነው። በእርግጥ ብልጽግና አሃዳዊ ነው፣ ብልጽግና እንደዚህ ነው ብለው ሞክረዋል። ብልጽግና አሃዳዊ አይደለም። ብልጽግና እውነተኛ የፌዴራል ሲስተም የሚፈጥር ፓርቲ ነው። ብልጽግና ሁሉም ብሔሮች በቋንቋቸው በባህላቸው ተከብረውባት እምዬ የሚሏት ኢትዮጵያ እንድትኖር የሚፈልግ ኃይል ነው እንጂ አንዱ ከፍ አንዱ ዝቅ እንዲል አይፈልግም። አንዱ ቋንቋ እንዲታይ አንዱ እንዲጠፋ አይፈልግም። አልታገለም። ለዚህ ነው ሁሉም ህዝቦች በእኩል ሊሳተፉበት ተቋማት ለመገንባት ጥረት የሚያደርገው። እነዚህ ኃይሎች እንዴት አሸባሪ አገር ውስጥ ይገባል፣ እንዴት የአሸባሪ ሚዲያ እንደዚህ ይደረጋል ብለው መከራ ሲያበሉን ቆይተው አሸባሪ ካውት ኃይል ጋር ፌዴራሊስት ብለው መሰረቱ። ምንም ይሉንታም ምናምንም የለም ማለት ነው። እናስገባ ወደ ሀገር ውስጥ ስንል እንዴት ይገባሉ? ጭቅጭቁ ከፍተኛ ነበር። በኋላ ወዳጅ ሆነው ፌዴራሊስት ብለው ሞከሩ። ይሄ የፓርቲ ለውጥ እና የቲፒኤልኤፍ ጁንታ አካሄድ የነበረው ከኮሚንታንግ ትምህርት በመውሰድ ነው። ኮሚንታንግ የቻይና ኮሚኒስት ፓርቲ ቻይና ነፃ እያወጣ ሲሄድ 2 ሚሊዮን የሚጠጉ ሲቪል ሰርቫንትና የመንግስት ተቋማትን ይዞ ታይዋን የምትባል ሀገር ፈጥሯል። ኢኮኖሚም ጉልበትም መንግስትም የተማረም ሰው ነበረኝ ብሎ ኮሚንታንግ ግን አንድ አድቫንቴጅ ነበረው። ታይዋን ወደብ አላት።
ልክ እንደ ኮሚንታንግ እዚህ ያለውን ሰብስበው የፓርላማ አባላት ሳይቀሩ ሄዱ። ነገርኳቸው፣ እባካችሁን መገንጠል የሚባል ሐሳብ ለእናንተ አይጠቅምም። 1 2 3 4 አይጠቅምም። ጥቅማችሁ የሚረጋገጠው ከኢትዮጵያ ጋር ነው። አታስቡት። የእንትና ልምድ ኪሳራ አምጥቷል፣ ለእናንተ አይሆናችሁም፣ ኧረ እኛም አናስብም በሚል የኮሚንታንግን ያረጀ ያፈጀ ፍላጎት ለመከወን ነው ከፖለቲካ አንጻር ሲሰሩ የነበሩት። ከኢኮኖሚ አንጻር ያየን እንደሆነ ኢኮኖሚ ተቀዛቅዟል። ማክሮ ኢኮኖሚክ ኢምባላንስ አለ፣ ስራ አጥነት አለ። ፕሮጀክቶቻችን ትልቁም ትንሹም በምዝበራ ቆመዋል። የተመዘበረ ፕሮጀክት ነው ያለው። ደሞዝ መክፈል ችግር ነው፣ ዕዳ መክፈል ችግር ነው፣ የውጭ ምንዛሪ ችግር ነው። ቅድም ካልኳችሁ ውጪ ማለት ነው። ይሄ ሪፎርም ካልሰራን መከላከያው ምንም ቢያብጥም ደሞዝ ካልበላ ይበተናል። ልክ እንደ ፖለቲካው ኢኮኖሚው ሪፎርም ይፈልግ ነበር። በኢኮኖሚ በጣም በርካታ ሪፎርም ስራዎች ተሰርተው የመጨረሻው ልክ እንደ ብልጽግና የመጨረሻው አንገት የሚይዘው ደግሞ የብር ኖት መለወጥ ነበር። ብዙ ነገሮች እየሰራን ቆይተን የብር ለውጡ ሲቀየር በኢኮኖሚ መንገድ ያለው ሪፎርም እየተሳካ ዓለምም ኢትዮጵያ ውስጥ ያለው ኢኮኖሚክ ለውጥ ተስፋ የሚጣልበት መሆኑን እያመነ ሄደ። ፕሮጀክቶች ድንጋይ ማስቀመጥ ሳይሆን መጨረስ እንደሚቻል፣ ማሰብ ብቻ ሳይሆን መፈጸም እንደሚቻል እያሳየን ሄደ፣ በትልቁም በትንሹ። በነገራችን ላይ ለጊዜ ብዬ አልገባም እንጂ ልክ እንደ መከላከያ የመንግስት የልማት ድርጅቶች፣ የኢትዮጵያ የባንክ ሴክተሮች በሙሉ ልክ እንደ መከላከያ የታጠሩ ነበሩ። ለኤክስትራክሽን፣ ለስራ አይደለም፣ ሀብት ኤክስትራክት ለማድረግ። በመከላከያ በደህንነት ያለው ፎርማት እንዳለ በኢኮኖሚ ሴክተር አለ፣ በቴሌኮም አለ፣ በኤልፓ አለ፣ በስኳር በሁሉም አለ። እዛ ውስጥ አልገባም። ኢኮኖሚክ ሪፎርሙ ግን በጣም ክሪቲካል ነበር። ሶስተኛው ክሪቲካል ሪፎርም የሚፈልገው ህጎች ላይ ነው። የህግ ሪፎርሞች። ህግን በሚመለከት ኢትዮጵያ ውስጥ አፋኝ ህጎች፣ የፖለቲካ ምህዳር የሚያጠቡ ህጎች፣ የሚታወቁ ብዙዎች የሚቃወሟቸው ህጎች ነበሩ። እነዚህን በሶስት ከፍለን ሰራን። አንደኛ አፋኝ የነበሩ የፖለቲካ ምህዳር የሚያጠቡ ህጎች ማሻሻል። ለምሳሌ የበጎ አድራጎትና ማህበራት አዋጅን ብትወስዱ መደራጀት ስቃይ የሆነበት ሀገር ስለሆነ ትንሽ ፈታ ይበል ብለን ሰራን። በእርግጥ እዚህ አካባቢ በጣም የተበራከቱ ኤንጂኦዎች ስራቸውን ብቻ ሳይሆን ሌላም ተጨማሪ ስራ እየሰሩ የማስቸገር ዝንባሌ ያላቸው፣ እሱን እየፈተሽን እርማት የምናደርግ ይሆናል። ግን አንዱ አፋኝ አዋጅ እሱ ነበር። ጥፋተኛውንም አልሚውን አፍኖ የያዘ። ሁለተኛ የምርጫ ቦርድ ማሻሻያ አዋጅ ነበር። ምርጫ ቦርድ ተቋም ሆኖ ቆሞ ኢንዲፔንደንት ዴሞክራቲክ ኢንስቲትዩሽን ሆኖ ታምኖ ተደራጅቶ የሚፈልገውን ስራ በህገ መንግስት አግባብ መከወን እንዳይችል በአዋጅ የታነቀ ስለነበረ ጠንካራ ተቋም እንዲሆን ለማድረግ የምታውቀው ስራ ተሰርቷል። ሶስተኛው የምርጫ ህግ ነው። የስነ ምግባር ህግ፣ የፓርቲዎች ምዝገባ አዋጅ ህግ በውስጡ የያዘ እንዴት ተመዝግበን በምን ዲሲፕሊን ስራ እንሰራለን የሚለውንም የሚያሳይ ነው። ቀድሞ የነበረውን በፓርቲዎች መካከል የነበረውን ጫና የሚፈታ ህጋዊ አግባብ የሚያሳይ ማለት ነው። ሌላው የሰብአዊ መብት ኮሚሽን ማቋቋሚያ አዋጅ ነው። ሰብአዊ መብት እንደምታውቁት የኛ ካድሬዎች የሚመሩት ተቋም ነበር። ከለውጥ በኋላ ተቋሙን አጠናክረን ካቋምን በኋላ መንግስትን ሳይፈራ ሪፖርት የሚያቀርብ፣ ለፓርላማ መጥቶ ሳይቸገር ሪፖርት የሚያቀርብ፣ ብዙ መጠንከር ያለበት ጉዳይ ቢኖርም ግን በንጽጽር ሊብራል የሆነ ነፃ የሆነ ጫና የሌለበት ተቋም ለመፍጠር ተሞክሯል። ሌላው አፋኙ ህግ የጸረ ሽብር ህግ ነበር። በሽብር ስም በጣም በርካታ ሰዎች፣ ቡድኖች ይሰቃዩ ነበር። አሻሽለናል እሱ። ከዚህ ሁሉ በላይ አስከፊው የማረሚያ ቤቶች አስተዳደር አዋጅ ነበር። ሰው ከታሰረና ህግ ፊት ከቀረበ በኋላ ጥፍር መንቀል፣ ጨለማ ቤት ማስቀመጥ፣ መግረፍ፣ ባልታወቀ እስር ቤት ማስቀመጥ የመሳሰሉ ሰብአዊ መብትን የሚጥሱና የሚቃረኑ አካሄዶች እንዲስተካከሉ፣ በቀለብ እንዳይቀጣ፣ በቲቪ ማየት እንዳይቀጣ፣ መጽሐፍ ማንበብ እንዳይቀጣ፣ ታራሚ እንዲሆን በአዋጅም
በበጀትም ተደግፏል። ሌላ ሚዲያ አዋጅ ነው። እናንተም እንዳነሳችሁት ሚዲያ ከለውጥ በፊት ዌብሳይት እና ብሎገርስ ከ270 በላይ ብሎክድ ነበሩ። ኮንቬንሽናል ሚዲያ ጃም ይደረጋሉ። ጃም ማድረግ ካልተቻለ ደግሞ ዲሾች በየቤት ዲሽ እንዳይታሰር ይደረጋል። ታውቃላችሁ። እሱ ቀርቶ ሚዲያው ለቀቅ ይደረግ ሲባል በዚያው ልክ አቢዩዝ የሚያደርጉ አሉ። እሱን በህግ አግባብ በልምምድ እያረው መሄድ ያስፈልጋል። ግን እንደነዚህ አይነት አፋኝ ህጎች ለማሻሻል ከፍተኛ ስራ ተሰርቷል። ይሄ ስራ የተሰራው ካቢኔው ከለውጥ በኋላ ከሰኞ እስከ አርብ ስራውን ሰርቶ ቅዳሜ የካቢኔ ስብሰባ እያደረገ ነው። አብዛኛው ህጎች አሻሻለው። ቅዳሜ የሚባል የካቢኔ ስብሰባ ከለውጥ በኋላ የመጣ ነው፣ አልነበረም። ተጨማሪ ጊዜ ወስደን እንስራ፣ በጣም ብዙ ውዝፍ ስራ አለ ከሚል የመጣ ነው። ከነዚህ አፋኝ ህጎች ውጪ በኢኮኖሚው ደግሞ የኢንቨስትመንት አዋጅ፣ የንግድ ህግ፣ የካፒታል ገበያ አዋጅ፣ በተለይ ደግሞ የግልግል ዳኝነት አዋጅ። የሚመጣው ኢንቨስተር በሙሉ ግልግል ሲባል ሌላ ሀገር ስለሚመርጥ እኛ በዩኤን ያለውን ህግ የተስማማን ሀገር ስንሆን ሆነን ስናበቃ የግልግል ዳኝነት ኢትዮጵያ ውስጥ ማድረግ የሚያስችል ቁመና መፍጠር እንችላለን በሚል ህግ ተሻሽሏል። እነዚህ ሁሉ ኢኮኖሚውን የሚያሳልጡ በዓለም አቀፍ ለንግድ ምቹ የሆኑ ሀገራት ተርታ ውስጥ ኢትዮጵያ የነበራትን ደረጃ የሚያሻሽል ብዙ ባለሀብቶች መጥተው እንዲሰሩ የሚያደርግ ነው። ሶስተኛው ግን ታላላቅ መድብሎች፣ ትላልቅ መጽሐፍ የሚመሰሉ መድብሎች ከ60 ዓመት በላይ የቆዩ ህጎች ተሻሽለዋል። በንጉሱ ጊዜ የነበሩ ከንጉሱ በኋላ ያልሰሩ ህጎች፣ የወንጀለኛ መቅጫ ስነ ስርዓትን ብንወስድ 60 ዓመት የቆየ ሰነድ ነው። ትልቅ መድብል ነው። ከንጉሱ ጊዜ በኋላ አልተሰራም። ከሪፎርም በኋላ ተሰርቷል። አሁን ያለውን ዘመን እንዲዋጅ ተደርጎ ተሰርቷል። የንግድ ህግ፣ የወንጀል ህግና ስነ ስርዓት፣ የማስረጃ ህግ፣ ትላልቅ መድብሎች ለረጅም ዓመታት ያልተሰሩ በህግ ሪፎርም ተሰርተዋል። በህግ ሪፎርም ይሄን ሰርተን፣ በፖለቲካ ከፓርቲ ጋር የሚያያዘውን ሰርተን፣ በኢኮኖሚ ቅድሚያ ያሳውትን ሰርተን፣ በሎ ኢንፎርስመንት ተቋማት ኢን ጀነራል ደግሞ ሪፎርም ሰርተን ስናበቃ ሌላው አምስተኛው ክሪቲካል ኤሪያ ዲፕሎማሲ ነው። ዲፕሎማሲ ላይ ሁለት ችግሮች አሉ። አንደኛ ወደብ አልባ ሀገር ናት ኢትዮጵያ፣ ወደብ የላትም። ሁለተኛ ጂኦፖለቲክሱ ኢትዮጵያን ማዳከም የሚፈልጉ ኃይሎች ብዙ ጊዜ በዘመናት የሚታዩ አሁንም አክቲቭ ሆነው ያሉበት ሁኔታ አለ። ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሐሳብ ነበረን። ደሞ አየነው በተግባር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውት ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ የኖ መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀር ስምምነት እንቀበል ብሎ ቃለ ጉባኤው አለ፣ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም
አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ሕዝብና መንግስት፣ ለሱዳን ሕዝብና መንግስት፣ ለጅቡቲ ሕዝብና መንግስት፣ ለሶማሌ ሕዝብና መንግስት፣ ለኬንያ ሕዝብና መንግስት፣ ለደቡብ ሱዳን ሕዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ እፈልጋለሁ። ያረዳን የለም። ሱዳን እንደተለመደው ከጎናችን ቆማ ከፍተኛ ድጋፍ አድርጋልናለች። ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ሁሉም ጎረቤቶቻችን ያስፈልጉን ነበር። ወደፊትም በተከባበረ መንፈስ በወዳጅነት አብረን እንሰራለን፣ ያስፈልጉናል። ከዚህ ጋር ተያይዞ የሰሜን እዝ ጥቃት እስካሁን ያለው ዳራ ከገባችሁ፣ የሪፎርሙ ስብስብነት ያለንበት ፈተና ከገባችሁ፣ የሰሜን እዝ ጥቃት እንዳላችሁትም ድንገት አልተፈጠረም። ተሳደቡ፣ መልስ የለም። ሻጥር ሰሩ፣ በኢኮኖሚው በመሳሪያው በምናምኑ መልስ የለም። በየቦታው አጋደሉ፣ አፋጁ፣ መልስ የለም። የጨረቃ ምርጫ ሲያካሂዱ ጠብቀዋል፣ አልወጋናቸውም፣ ዝም አል፣ መልስ የለም። ብዙ ፖለቲካ ተጫወቱ፣ መልስ የለም። ይሄ ሁሉ ሲመራቸው ነው ወደ ውጊያ የገቡት። ከዛ በፊት ግን አንደኛ ሰሜን እዝ ማለትና ሌሎች እዞች፣ ሌላው እዝ ተደምሮ ሰሜን እዝን አያክልም። በአጭር ቋንቋ በትጥቅም በሁሉ ነገር የኢትዮጵያ የመከላከያ ዲፖ የሚባል እያንዳንዱ ተተኳሽ ያለው ትግራይ ክልል ውስጥ ነው። አንድም ጥይት የለም እዚህ። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው። ያንን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠርተን ይሄ ሮኬት ሌላ ቦታ አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይሄድም ከዚህ ለምን ኤርትራ ይወጋናል ይላሉ። ዋና ጉዳይ ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው የተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው ያስቀመጡ ሰዎች ናቸው። ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለዓመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም ማለት ነው። የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። እንዳልኳችሁ መከላከያን በሹመት አይቻልም። ሻለቃ እንትናን
ልክ እንደ ሚኒስትር ዴታ መሾም አይቻልም። ኬሪየር ነው።